ሰላም ሰላም፣ ጤና ይስጥልኝ ውድ የዩቱብ ቤተሰቦቼ እንዴት ናችሁ? አላችሁ? ዛሬ በሌላ ቪዲዮ መጥቻለሁ ማለት ነው። እንደተለመደው ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነኝ ማለት ነው። ቤተሰብ ናችሁ ደግሞ ላይክ አድርጉ ማለት ነው። ጉድ ሳይሰማ መስከረም አይጠባ ይላል የሀገሬ ሰው ማለት ነው። እኔ ብቻ ነኝ እነ ሩታን የምር መስሎኝ የምከታተለው ወይንስ እናንተም ናችሁ? በጣም ነው የገረመኝና እኔ እኮ ዛሬ ሳያቸው በጣም ነው የደነገጥኩት። ከዛ ኤርሜላዬ ይቅርበኝ ቤቲንም ይቅርበኝ አልኩኝና ምንድን ነው አንድ ላይ ልጃቸውን ይዘው እኔ አብርሃም ልጅ መሆኑን ራሱ እርግጠኛ አይደለሁም፣ አልቀበለም ነው ብዬም አላምንም። ግን ድራማቸው በጣም ነው የሚገርመው። በጣም በዚህ ልክ እኛን ይሸውዱናል ማለት ነው። እና ተለያይተው ተፋተው ምናምን ነበረ። አሁን ደግሞ ዘውረው ተገናኝተው የባህል ልብስ ለብሰው ከነ ልጆቻቸው ከነ ልጃቸው አብርሃም እና ሩታ ማለት ነው እና ሲያሽቃብጡ ሳይ በቃ አሳዘናችሁኝ ኮመንታተሮች። እውነት በጣም ነው የምናሳዝነው። እኔ ደግሞ የሚገርመኝ ኤርሜላን እኮ ከታች እስከ ላይ ነበር ምንሰድባት። ኤርሜላም ደግሞ የእሷም ድራማ ተጋለጠ፣ ውሸት ነው ማለት ነው። በጣም ግን ይችላሉ፣ ድራማ ይችላሉ በጣም ከምላችሁ በላይ ማለት ነው። ሲጀመር ማለት ነው እነሱ ደግሞ ምንም የሚያስተምር ነገር ራሱ አይሰሩም። አንዴ የሆነ ሕፃን ልጅ ጨዋታ የለም ሕፃን ልጅ ሲጣላ ዛሬ ነገ ከአንዱ አንዱ የሚለው የአብርሃም ስራ ይሄ ነው። ግን በጣም ያስጠሉኝ ዛሬ ነው። እውነቴ ነው የምላችሁ፣ በጣም አስጠሉኝ ሁለቱም። እኛን በዚህ ደረጃ እኛ የመዳም ቅመሞችን በዚህ ደረጃ እኛ እንሸውዳለን ለነዚህ። በጣም ይገርማል። ሩታ በጣም ነበር የምታሳዝነኝ። ለምን መሰላችሁ? አንደኛ ሴት ናት፣ ልጅ አላት ምናምን ገባችኋል። ልጅ ስላላት በቃ በጣም ነበር በአብርሃም የምናደደው። ሲጀመር ከሄርሜላ ይልቅ አብርሃም ላይ እናደር ነበር። ለምን እንዴት ልጅ ወልዶ እንዴት ከሌላ ሴት ጋር አላለሁ? ገባችሁ? እኔ ለሩታ ማገዜ እኮ ነው። ሩታ ስንታችንን ያስለቀሰችን። አብርሃምን አሰድባን፣ ኤርሜላን አሰድባን፣ እንዲህ አሽቃብጠን እነሱ ግን ዞሮ ተገናኙ ሁለቱ ማለት ነው። ዛሬ ባህላቸውን ደመቅ ፈካ እያሉ እያሳለፉ ነው አብርሃምና ሩታ ማለት ነው። በዚህ ደረጃ ግን እኔ እሸወዳለሁ ብዬ አላስብም ነበር፣ ግን ተሸወድኩ። በቃ የምር ነበር የሚመስለኝ። እውነቴ ነው የምላችሁ። ይገርማል። በነገራችን ላይ ማለት ነው ድራማም ቢሆን ግን እውነት አብርሃም ሩታ የያዘችው ልጅ የአብርሃም ከሆነ አብረው እየኖሩ ህይወታቸውን እየኖሩ ከሆነ እንዲህ ሚዲያ ላይ የሚሰሩ ድራማም ከሆነ ደስ ይላል፣ ምንም ችግር የለውም። ገባችኋ? የሚያሳዝነው ግን የእውነት ቢሆን በጣም ያሳዝን ነበረ። እኔ እኮ በሩታ በጣም አልቅሻለሁ ማለት በቃ ታሳዝነኛለች፣ በጣም ሳያት ታሳዝነኛለች። የዋህ ነገር ናት። በቃ ከአንዴ እንደ ህፃን ልጅ እንደዛ ሲጫወትባት መጥቶ ይቅርታ ሲጠይቃት ምናምን በቃ ልቧ የሆነ ስስ ነገር ነበር የሚመስለኝ። ለካ አጅሬት እኛን እያስለቀስሽ ለካ ድራማ እየሰራች ነው። በጣም ነው የሚገርመው። እንደውም እውነቴን ነው የምላችሁ። አሁን ምናቸውንም አላምንም። ምናቸውም ነው የምላችሁ። የዋንትያና የዳንኤል ራሱ ማለት ነው። አሁን ዳንኤልን አስቡት። በቃ ስራቸው ሌላ አይነት ፓርት አያውቁም መሰለኝ። ስራቸው በጣም የሚያስጠላ ስራ ነው። አሁን ዳንኤል በቃ ዳንኤልን አወቃችሁት። ዳንኤል አንዴ ከኤፌሶን ጋር ቀጠለ፣ ከጽጌ ጋር ቀጠለ፣ ደግሞ ዋንትያ ጋር ሄደ። የሆነ በቃ ከሴት ውጭ ምንም አይሰሩም። በጣም ነው የሚያስጠሉት። ዳንኤል የተባለ እንደገና ደግሞ የአብርሃም የተባለ በቃ ከሴት ውጭ ምንም አይነት ነገር በራሳቸው ኮንፊደንስ ኖራቸው ሌላ ስራ አይሰሩም። ሌላ በቃ የሚፈምሱበትን ነገር አይሰሩም ከዛ ውጭ ማለት ነው። እና በጣም ነው የሚያስጠሉት።
ምንም በቃ እዛ ውሃ ቅዳ ውሃ መልስ፣ ውሃ ቅዳ ውሃ መልስ ነው የነሱ ዩቱባቸውን ስንከታተል ምንም አይነት አስተማሪ ነገር የለውም። በቃ ምንም ነው የምላችሁ። ግን እኔ በጣም እያዘንኩና የገረመኝ የአብርሃምና የሩታ በቃ እንዲህ ራሱን ያልጠበቅኳቸውም ጭራሽ በቃ እስከ መጨረሻው ተለያዩ ብዬ ነበረ። አይገናኙም፣ ዳግመኛ የሚገናኙ ራሱ አይመስለኝም ነበረ። ለካ በጣም ነው የሚገርመው። ግን የአብርሃም ልጅ ከሆነ እውነቴ ነው የምላችሁ ደስ ይላል፣ በቃ ደስ ይላል ማለት ነው። የሩታና አብርሃም እንደዚህ ሆኖ እስከ መጨረሻው ያዝልቅላቸው። ግን የሚሰሩት ነገር በጣም ድራማቸው በጣም ቋቅ ነው የሚለው ነው የምላችሁ። እውነት ያው ማናቸው ነው ማላምነን ሁላችሁም ማለት ነው። ኤርሜላን የሰደባችሁ አብርሃምን የሰደባችሁ እውነቴን ነው የምላችሁ ይቅርታ በሉ ማለት ነው። እኔ ኤርሜላን በጣም ነው የሰደብኳት ብያችኋለሁ። በጣም በየኮመንቱ በራሷ ፔጅ ምናምን በገባው ቁጥር ነበር የምሰድባት። እንዴት የሰው ትዳር ላይ ትገቢያለሽ? እንዴት ብዬ ማለት ነው። አሁን ግን ዛሬ እውነቱን አወቅኩኝ። በቃ ድራማቸውን አወቅኩ። ስለዚህ ይቅርታ ነው የምጠይቃት ኤርሜላን ማለት ነው። ከዛ ውጭ አብርሃም ደግሞ ጥንብርኩሱ ነበር ያወጣሁት በስድብ። ይቅርታ ነው የምጠይቀው። እናንተም ኮሜንታተሮች መሰድቡትም ይቅርታ ጠይቁት። በቃ ድራማ ነው እየሰሩ ያሉት። እኔ የእውነት እኮ ነው የመሰለኝ እንቅልፍ ነበር ማጠው ለሩታ ማለት ነው። ማዘኔ ሰው መስላኝ ችስስት ለካ ድራማ እየሰራችብን ነው። ወይኔ የተሸውደናል። እና ቤተሰቦቼ በሌላ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ። ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው።